እንግዲህ የታክስ ስሌቶች ላይ ስህተቶች ሊያጋጥሙ ይችላሉ። እነዚህ ስህተቶች ሲከሰቱ ሊታረሙበት የሚችሉ መንገዶች አሉ። ይህንን ጉዳይ በሁለት መንገድ ማየት እንችላለን። አንደኛው የታክስ ስሌት በታክስ ባለስልጣኑ የሚሰጥ የታክስ ስሌት አለ። ምናልባት የታክስ ባለስልጣኑ በሰጠው የታክስ ስሌት ላይ በተለይ ደግሞ በሂሳብ መዝገብ መሰረት በሚወሰኑ የታክስ ስሌቶች ላይ ስህተቶች ሲያጋጥሙ የሚታረምበት ሁኔታ አለ። ሁለተኛው ደግሞ ራሱ ግብር ከፋዩ ወይም ታክስ ከፋዩ ያቀረበው የራስ ታክስ ስሌት የራስ ታክስ ስሌቱን ማሻሻያ የሚያደርግበት ሁኔታዎች አሉ ማለት ነው። የመጀመሪያውን ስናይ እንግዲህ የታክስ ባለስልጣኑ የሰጠውን የታክስ ስሌት ማሻሻል የሚያሻሽለው መቼ ነው? ወይም ደግሞ ስህተት ሲፈጠር የሚታረመው መቼ ነው? እነዚህ ስህተት የተፈጠሩት ጉዳዮች ክርክር የማያስ ነው ወይም የታክስ ሕግ ጉዳይ የሌለባቸውና በጣም ቀላል የሆኑ ማይነር ስህተቶች ሲኖሩ ብቻ ማሻሻል ይችላል። ያ ማለት የመደመር የመቀነስ ወይም ደግሞ ሌሎች ሂሳብ መዝገብ ላይ ሊታዩ የሚችሉ በቀላሉ ሊታረሙ የሚችሉ የተለየ የህግ ጉዳይ ወይም የህግ ኩነቶች የሌሉበት ከሆነ ይህንን ማረም ይችላል የሚል የታክስ አስተዳደር አዋጅ ላይ ተቀመጣለ። ይሄ ራሱን የቻለ ደግሞ በመመሪያ ቁጥር 152/2011 ላይ ሂደት አለ። ይህንን የስህተት ይታረምልኝ ጥያቄ በግብር ከፋዩ ሊቀርብ ይችላል። እንዲሁም ደግሞ በታክስ ባለስልጣኑ በራሱ አነሳሽነትም ሊቀርብ የሚችል ጉዳይ ነው። ይሄ ጉዳይ ሲፈጸም ወይም ደግሞ ይህን ስህተት ለማረም የመጀመሪያው ስህተት የተፈጠረበት የታክስ ዲፓርትመንት ያንን ስሌቱን ያወጣው የታክስ ዲፓርትመንት ኦዲት ሊሆን ይችላል ኦር ደግሞ ሌላ ክፍል ያንን የሰጠው ስሌት ያጣራና ለቅርንጫፍ ጽህፈት ቤቱ ወይም ደግሞ ለቅርንጫፍ ስራ አስኪያጅ ምን ያቀርባል? የውሳኔ ሀሳብ ያቀርባል። ይህንን የቅርንጫፍ ጽህፈት ቤቱ ስራ አስኪያጅ የቀረበለትን የስህተት ይታረምልኝ ጥያቄ አጣርቶ ሌሎች ባለሙያዎችንም አቅርቦ አወያይቶ መረጃዎችን ካጣራ በኋላ ውሳኔ ይሰጣል ማለት ነው። ይህንን ማድረግ ያለበት በ10 ቀናት ውስጥ ነው ውሳኔ መስጠት ያለበት። በዚህ 10 ቀናት ውስጥ ውሳኔ ከሰጠ በኋላ ግብር ከፋዩ ላይ ስህተቱ አይታረምም ተብሎ ከተሰጠው ደግሞ ግብር ከፋዩንም ቅሬታ ካለው ይህንን ሂደት ተከትሎ ቀጣይ ስቴፕ መሄድ ይችላል። ወደ ታክስ ኦፕሬሽን ዘርፍ ሚኒስትር ዴታ ድረስ መሄድ ይችላል ማለት ነው። እዛ ከሄደ በኋላ አሁንም ያ ሚኒስትር ዴታው የታክስ ኦፕሬሽን ዘርፍ ሚኒስትር ዴታ ይህንን ሀሳብ ተቀብሎ መርምሮ ውሳኔ ከሰጠ በኋላ አይታረምም የሚል ውሳኔ ከሆነ ግብር ከፋዩ የመጨረሻ ውሳኔ የሚሆነው የሚኒስትር ጽህፈት ቤት ድረስ በማቅረብ ይሆናል። እንግዲህ የሚኒስትሯ እንግዲህ ከረንትሊ ወይዘሮ አይናለም በሰጡት ውሳኔ መሰረት የመጨረሻ ይሆናል ማለት ነው። ይሄ የታክስ ባለስልጣኑ በሚሰጠው የታክስ ስሌት ላይ የሚደረግ ማሻሻያ ላይ ወይም ደግሞ የእርማት ላይ የሚደረገው ሂደት ነው። ሁለተኛው የምናየው ግብር ከፋዩ ያቀረበው የራስ ታክስ ስሌት ማሻሻያን በሚመለከት ነው። ይሄ ራሱን የቻለ በቅርብ በ2015 የወጣ 181/2015 የሚል መመሪያ አለ። በዚህ መመሪያ መሰረት ግብር ከፋዩ ያሳወቀውን የራስ ታክስ ስሌት ማሻሻያ ሊጠይቅ ይችላል ማለት ነው። ይህም በግልጽ እዛው ላይ የተቀመጠው የአመዘጋገብ ስህተት ሲኖር እንዲሁ የተዘለለ ገቢ ሲኖር ራሱ በራሱ ፋይንዲንግ ያገኛቸው ታክስ ከፋዩ ስህተቶች ሊታረሙ የሚችሉ በመመሪያው ላይ የተዘረዘሩ ጉዳዮች ሲሆኑ እነሱን ስህተት ይታረምልኝ ብሎ መጠየቅ የሚችል መሆኑን መመሪያው ያስቀምጣል። ነገር ግን እነዚህ የራስ ታክስ ስሌት ማሻሻያዎች ላይ ምናልባት ታክስ ከፋዩ ሊከለከልባቸው የሚችሉ ጉዳዮች አሉ። የራስ ታክስ ስሌት ማሻሻያ የሚከለከልበት ሁኔታ ማለት ነው። የራስ ታክስ ስሌት ማሻሻያ የሚከለከልበት ሁኔታ አንደኛው የታክስ ኦዲት ወይም ደግሞ የኢንቨስቲጌሽን ኦዲት ውሳኔ ከተሰጠ በኋላ የሚቀርብ የራስ ታክስ ስሌት ማሻሻያ ተቀባይነት ያለውም ማሻሻያ ይህ ጥያቄ ሊቀርብ አይችልም ማለት ነው። ሌላ ሁለተኛ ደግሞ ምናልባት በዚህ የታክስ ጊዜ ማሻሻያ በተጠየቀበት የታክስ ጊዜ ከዚህ ቀደም ጥያቄው ከመቅረቡ በፊት በዚሁ በተመሳሳይ የታክስ ጊዜ ላይ የራስ ታክስ ስሌት ማሻሻያ ተጠይቆበት ከነበረ በእነዚህ ሁለቱ ምክንያት ውስጥ እነዚህ አይነት ማሻሻያዎች ግብር ከፋዩ ሊከለከል ይችላል ማለት በመመሪያው መሰረት። እንግዲህ ይህንን የማቅረቢያ ጊዜ አዋጁን ቅድም እንደጠቀስ ነው በአንቀጽ 28 መሰረት የታክስ ባለስልጣኑ የተቀመጠው ጊዜ እዚህም በታክስ ከፋዩ ላይ የ5 ዓመት ጊዜ ውስጥ ያው ሊሚቴሽን ፔሪየድ ወይም ደግሞ የይርጋ ዘመን የሚባለው ስላለ በዛ መሰረት ይህንን የራስ ታክስ ስሌት ማሻሻያ የማቅረብ መብት እንዳለው መመሪያው ያስቀምጣል ማለት ነው። ከዚህ በፊት ምናልባት 144/2011 የሚል የራስ ታክስ ስሌት ማሻሻያ ማቅረቢያ መመሪያ ነበር። እዛ ላይ በኦዲት ሂደት ውስጥም ያሉ ግብር ከፋዮች የራስ ታክስ ስሌት ማሻሻያቸውን
ማቅረብ አይችሉም የሚል ይከለክል ነበረ። አሁን ግን በዚህ መመሪያ ላይ ግብር ከፋዩ ማወቅ ያለበት በኦዲት ሂደትም ቢሆን የራስ ታክስ ስሌት ማሻሻያ ታክስ ከፋዩ የማቅረብ መብት እንዳለው አውቆ ይህንን የሚሻሻሉ ነገሮች በመመሪያው የተዘረዘሩ ጉዳዮች ሲገጥመው ማሻሻያውን ማድረግ የሚችል መሆኑን በእግረ መንገድ ማንሳት ያስፈልጋል ማለት ነው። አጠቃላይ እንግዲህ የስህተት ይታረምልኝ ጥያቄ በሁለቱም ሳይድ በዚህ መንገድ ማየት ይቻላል ማለት ነው። የስህተት ይታረምልኝ እንግዲህ እነዚህ ጊዜዎች ካለፉ ያው ይሄ እንደ መብት ነው፣ እንደ ፕሪቪሌጅ ነው የሚቆጠረው። እነዚህን ተከትሎ መጨረስ አለበት። ነገር ግን እዚህ ላይ በጣም ጥንቃቄ ማድረግ ያለባቸው ግብር ከፋዮች ይህ የማሻሻያ ከ10 ቀን ጊዜ ጠብቆ ከዛም ደግሞ የኦፕሬሽን ዘርፍ ላይም እንደዚሁ 10 ቀን ተጠብቆ ውሳኔ ከተሰጠ በኋላ ድጋሚ ቅሬታውን ማቅረብ ሂደት እንደተጠበቀ ሆኖ ግን ጎን ለጎን እነዚህ በወሳኝ የታክስ ቅሬታ ሊቀርብባቸው የሚችሉ የታክስ ጉዳዮች ካሉ ግን ሳይት ቱ ሳይት የታክስ ቅሬታ አጣሪ ጽሕፈት ቤት ላይ ቅሬታውን የማቅረብ ግዴታውን መወጣት አለበት። ምናልባት የስህተት ይታረምልኝ ጥያቄ እየጠየቀ የታክስ ቅሬታ አጣሪ ጽሕፈት ቤት ላይ ወይም የታክስ ቅሬታ ላይ መቅረብ ያለበት ጊዜ ካለፈ 21 ቀኑ ማለት ነው ካለፈ፣ ይህም ደግሞ ሌላ ችግር ስለሆነ ሳይት ቱ ሳይት ግብር ከፋዩ ቅሬታ ማቅረብ ባለበት ላይ ቅሬታ ያቀርባል። የስህተት ይታረምልኝ ማይነር ስህተቶችን ይታረምልኝ ጥያቄ ደግሞ ከቅርንጫፍ ጽሕፈት ቤት እስከ ሚኒስትር ድረስ ባለው ሂደት ጊዜውን ጠብቆ በተሰጠውን መብት መጠቀም አለበት። እንግዲህ ያንን ጊዜ ካልጠበቀ መብቱን እንደተወ ነው የሚቆጠረው ማለት ነው። እንግዲህ ከዚህ ከግብር ከፋዮች ጋር ማወቅ ያለባቸው አክቹአሊ የታክስ ማሻሻያ ማድረግ ወይም ደግሞ የራስ ታክስ ስሌት ማሻሻያ ማድረግ የሚችል መሆኑን ብዙ ግብር ከፋይ ላይገነዘብ ይችላል። ስለዚህ በተለይ መመሪያ ቁጥር 181 2015 ላይ የሚወጣ ከመሆኑ ጋር በተያያዘ ይህ አይነት እድል ይህ አይነት የማቅረብ መብትም መመሪያው የሰጠው ከመሆኑ ጋር በተያያዘ ግብር ከፋዩ ይህንን ጠብቆ ያንን መብቱን ኤክሰርሳይዝ ማድረግ ይችላል ማለት ነው። ሁለተኛው ደግሞ ግብር ከፋዩ የሂሳብ መዝገቡን የመያዝ ግዴታ አለበት። እንግዲህ በተለይ የፌዴራል ግብር ከፋዮች የሂሳብ መዝገብ የመያዝ ግዴታ አለባቸው። ይህንን ጠብቀው የሂሳብ መዝገባቸውን ይዘው በወቅቱና በጊዜው ግብራቸውን አሳውቀው የመክፈል ግዴታቸውን እንዲወጡ ነው ከዚህ ከታክስ ስሌት ጋር ማየት ያለብን። ካልሆነ ግን አሁን የተጠቀስናቸውን አማራጮች የታክስ ባለስልጣኑ የሚወስድ ነው የሚሆነው። የግምት ታክስ ስሌትም አሁን እስከ ጥቅምት 30 በወቅቱ ሂሳብ ሪፖርቱን ያላቀረበ ሰው በ4 ወር ጊዜ ውስጥ መብት ተሰጥቶታል እንዲያቀርብ፣ በአሳወቀው መሰረት ደግሞ ክፍያውን እንዲከፍል። ነገር ግን ይህንን ባለማድረግ ጊዜው ካለፈ ወደ ግምት ውሳኔ ይካሄዳል ማለት ነው። ስለዚህ እንዲህ አይነት ነገሮች ከሂሳብ መዝገብ ወጥን ወደ ግምት ሲካሄድ ደግሞ ራሱን የቻለ በግብር ከፋዩ ላይ የሚያመጣው ጫና በታክስ ባለስልጣኑ ከአገልግሎት ጥያቄም ጋር በተያያዘ ትልቅ ችግር ስለሆነ እንዲህ አይነት ነገሮችን በሕጉ መሰረት የሂሳብ መዝገቡን ጠብቆ እንዲሄድ ማድረግ ያስፈልጋል ማለት ነው።